ዛሬ ላወራችሁ ዋናው ጉዳይ የመጣሁት እናንተንም ሃይሚንም ብሩኬንም ይቅርታ ለመጠየቅ ነው የመጣሁት። ብዙ ስህተቶች ተፈጥረዋል። ነገሮች መስተካከል ይችላሉና ዛሬም እናስተካክላቸዋለን። ይቅርታ ለመጠየቅ እፈልጋለሁ ከልብ የምሬ ነው። ከልብ ሶሪ ሁላችሁንም፣ ኦዲየንሱንም፣ ብሩኬንም ሃይሚንም ከልብ ይቅርታ ጠይቃለሁ። በጣም አሪፍ ልጅ ናት ከሚባለው በላይ ለማንኛውም ሰው በቃ ሟች ናት። ቤተሰብ መሆን የምችል መግባባት የምችል ልጅ ናትና በብሩኬና በሃይሚ መሃል ትንሽ ሆነ የሚደብር ነገር ነበረ። ያ ማለት ከኦዲየንስ ጀርባ የነበረው ሰው ተቀጥሮ ሁለቱን ለማለያየት በጣም ይጣር ነበር። ትክክለኛ የልብ ቀናነት ያላቸው ልጆች ናቸው። ለተቀጠረውም ሰው መልዕክት ማስተላለፍ የምፈልገው እንግዲህ አንተም ከጀርባ ሞክራል፣ እኔም በፊት ለፊት መጥቼ ሞክሬያለሁና እንደማይሳካላችሁ ልነግራችሁ ፈልጋለሁ። ከኦዲየንስ ጀርባም ያላችሁ መቼም የማይለያዩ ልጆች አብሮ የሚቀጥሉ ልጆች ናቸውና በጣም ይቅርታ። ትላንትም ይቅርታ ጠይቄያለሁ በስልክ የምሬ ነው። ከልቤ ይቅርታ ጠይቃለሁ። ሃይሚዬ አም ሶሪ፣ በእውነት ከልቤ ይቅርታ ጠይቃለሁ። እኔና ሃይሚ ማለት ምንም ነገር የለም። በጣም እርግጠኛ ሆኜ የምነግርህ ነገር ምንም ነገር የለም። ሰላም ሰላም፣ እንዴት ናችሁልኝ ውድ ቤተሰቦቻችን? ሁሉ ሰላም አለን፣ እግዚአብሔር ይመስገን፣ ሁሉ ሰላም። ብዙ ጊዜ ስንጨቃጨቅ አብረን ቆይተናል። በጣም ስንጣላ፣ ጥሩ ስሜቶች ያልተፈጠሩ ነገሮች አሉ። ነገሮች ይስተካከላሉ ምናምን በሚል ሁኔታ አብረን የሚገርሙ ሁኔታዎችን አብረን አሳልፈናል እና ዛሬ ደግሞ አንድ ለየት ባለ ሁኔታ መጥቻለሁ። እሱ ምንድነው እስከዛሬ የነበሩትን ነገሮች ለማስተካከል ወይም ደግሞ ያሉትን ነገሮች ደግሞ ለማስቀጠል ብዙ ጥሪ ያለው ቆንጆ ነገር ይኖራል በማለት ማለት ነው። ዛሬ ላወራችሁ ዋናው ጉዳይ የመጣሁት እናንተንም ሃይሚንም ብሩኬንም ይቅርታ ለመጠየቅ ነው የመጣሁት። ብዙ ስህተቶች ተፈጥረዋል። ነገሮች መስተካከል ይችላሉና ዛሬም እናስተካክላቸዋለን። ሁላችሁንም ይቅርታ ለመጠየቅ ነው የመጣሁት። ጉዳዩ እንዳያችሁት ብሩኬንም በጣም ነው ያበሳጨሁት። ሃይሚም እንዳያችኋት ከሚባለው በላይ ሌላ አይነት ስሜት ውስጥ ነው ያስገባዋትና ይቅርታ ለመጠየቅ እፈልጋለሁ ከልብ የምሬ ነው። ከልብ ሶሪ ሁላችሁንም፣ ኦዲየንሱንም፣ ብሩኬንም ሃይሚንም ከልብ ይቅርታ ጠይቃለሁና ሌላው ዋናው ቁም ነገሩ ምንድነው እንደ ቀልድ ነው ይሄ ሁላ የተጀመረው። ሃይሚ ጋር እዚህ ድረስ ሊሄድ የቻለው እንዳጋጣሚ ሃይሚን መንገድ ላይ አግኝቻት ልሸኝሽ ብያት ነው አንድ ቀን አስገብቼ አድርሻት። ከዛ ስልክ ተቀያየርን፣ በቃ ጥሩ ሁኔታ ማውራት ጀመርን ምናምን። ከዛ በኋላ ነው ወደ ሌላ እያደገ የመጣው ሌላ ነገር ወደ ፍቅር ምናምን ሳይሆን ሃይሚ በጣም አሪፍ ልጅ ናት ከሚባለው በላይ ለማንኛውም ሰው በቃ ሟች ናት። ቤተሰብ መሆን የምችል መግባባት የምችል ልጅ ናትና ባንዴ ነው የተግባባ ነው ቤተሰብ ይሆን ነው። ከተግባባች ደግሞ በቃ ምንም ነገር ግልጽ ሆና ነው የምትቀርበው ለማንኛውም ሰው። ምንም ነው በቃ ሰው ይጠራጠራል። ሃይሚ እንደዛ አይነት ባህሪ የላትምና በቃ ግልጽ ሆና ነው እስከዛሬ የቀረበችን በንጹህ ልብ። ሁሉም ጋር ነው እኔ ጋር ብቻ ሳይሆን በቃ ሁሉም ሰው ጋር ባንድ በቃ በግልጽ ነው እውነታ ነው ማለት ሁሉ ግልጽ ልብ የሆነ ነገር ማየት ትችላላችሁ ማንኛውም ሰው ጋር ማለት ነውና የሷ ደግሞ ፍጹም ይለያል። በቃ ታማኝ ነች፣ በጣም ግልጽ ናት እና እሱ ነው ትንሽ ቻሌንጅ እንዲኖረው ያደረገና ሲቀጥል በብሩኬና በሃይሚ መሃል ትንሽ ሆነ የሚደብር ነገር ነበረ። ያ ማለት ከኦዲየንስ ጀርባ የነበረው ሰው ተቀጥሮ ሁለቱን ለማለያየት በጣም ይሞከር ነበርና እነሱን ለማለያየት በጣም ተሞክሮ ነበር። እስቲ የማነው ትክክለኛ ጽናት ላይ ያለው ወይ ደግሞ በቃ ትክክለኛ መውደድ ወይም ደግሞ አብሮነታቸው እውነታ ነው ወይ አብሮ ይቀጥላሉ ወይ የሚለውን አብሮ ማለት ለማየት ነው። እኔ እንደዚህ አይነት ካራክተርም ቻሌንጅ ላድርጋቸው ብዬ የመጣሁት። ከዛ በኋላ የተቀጠረውም ሰው በጣም ነው ሁለቱም ላይ በጣም ብዙ ተጽዕኖ ሲፈጥር ነበረ። አንዴ ወደዚህ አንዴ ወደዛ እያደረገ በቃ የሚያስጠሉ ቃላቶችን እየተጠቀመባቸው እነሱን ለማለያየት በጣም ነው የተጣረውና እኔ ደግሞ እስቲ ትክክል በቃ የማን ነው ትክክለኛ ማንነት ማጋ ነው ትክክለኛ ማንነት ያለው ብዬ ነው ወደዚህ ሐሳብ የመጣሁትና በጣም የሚገርም ልብ ነው ያላቸው። ስለ እውነት የምሬን ነው የምላችሁ፣ በሌላ አንግል አትውሰዱብኝ። የእውነት በጣም በቃ ትክክለኛ ማንነት ትክክለኛ የልብ ቀናነት ያላቸው ልጆች ናቸው። ለተቀጠረውም ሰው መልዕክት ማስተላለፍ የምፈልገው እንግዲህ አንተም ከጀርባ ሞክራል፣ እኔም በፊት ለፊት መጥቼ ሞክሬያለሁና እንደማይሳካላችሁ ልነግራችሁ ፈልጋለሁ። ከኦዲየንስ ጀርባም ያላችሁ መቼም የማይለያዩ ልጆች
አብሮ የሚቀጥሉ ልጆች ናቸውና ባትሞክሩት ደስ ይለኛል። በዚህ ሁኔታ ውስጥ ትንሽ ይከብዳል። እንደዚህ አይነት ፍቅር መሀል መግባት ትንሽ በጣም ይከብዳል። በጣም ቻሌንጅ ማድረግ ደግሞ ትንሽ በቃ ሰላም ይነሳል። አውቃለሁ እናንተን ደግሞ በጣም ነው ያስከፋችሁ። ኦዲየንስ በተለይ በጣም ነው ያስደበርኳችሁና የምሬ ነው። ከልብ ይቅርታ ጠይቃለሁ። የቀለበት ፕሮግራሙ ያው እንዳያችሁት ይሉኝታ ነው። በቃ እኔ ትልቁ ነገር ይሄን ጉዳይ እንደዚህ ላደርግ የቻልኩት የይሉኝታ ጉዳይ ነው። በጣም ይሉኝተኛ ናት። በጣም ሼማም ናት። አይ ሚን ምን ያክል ይሉኝታ እንደሚጎዳ በቃ በሼም በይሉኝታነት በቃ ምን ያክል ህይወትን ሊያሳጣ እንደሚችል በቃ የሚያስተምር ህይወት ነውና በይሉኝታ ብቻ ማድረግ አልነበረባትም ነገሩ። እኔን በቃ ትታ መሄድ ነበረባት። ያንን ቦታ ቀለበት ስትቀበለኝ ማድረግ አልነበረባትም። በይሉኝታ ብቻ ብዙ ተጽዕኖ ብዙ ችግር ሊፈጠር ይችላል እና የልጅቷን የዋህነት ጥግ እንደነገርኳችሁ ነውና በይሉኝታ ብቻ አይደለም በቃ ነገሮች መስተካከል የሚችሉት በመልካምነት በመተሳሰብ ነውና ልጅቷ በጣም ሼማም ናት። በጣም ይሉኝተኛ ናት። በቃ በዚህ ጉዳይ ብቻ ነው በቃ ሁሉ ነገር እዚህ ድረስ ሊደርስ የቻለውና ባይሆን አሪፍ ነበር። በቃ ባይሆን አሪፍ ነበር። ነገሮች መስተካከል ቢችሉ ቆንጆ ነበር፣ ግን አልሆነም። ዛሬ ቆንጆ በአሪፍ ሁኔታ እናስተካክለዋለን። ትላንትን ብሩኬ ደውሎልኝ ነበር። ደስ የሚለው ዜና እሱ ነው። ደውሎልኝ ባሪፍ ነው ያወራኝ። ካልጠበቅኩት ነገር አንዱ እሱ ነው። ባሪፍ በሰላም ነው ያወራነው። ዛሬም ደውዬ ጠርቻቸዋለሁ። ከብሩኬ ጋር ተደዋውለናል። እስቲ እናወራለን። ዛሬ በአካል ተገናኝተን በሰላም እንፈተዋለን እና ትላንትና ብሩኬ በደወለልኝ ሰዓት እኔ አልተመቸኝም። አጋጣሚ ሩቅ ቦታ ነበርኩኝ፣ ማግኘት አልቻልኩም ብሩኬንና ይቅርታ ብዬው ዛሬ ነው የቀጠርኩት። እሱን እንገናኛለን ተባብለን ዋናው ቁም ነገሩ እናንተም ከዚህ ቪዲዮ እንድትማሩልኝ የሚፈልገው በይሉኝታና በቃላ ሰውን አልጎዳም በሚል ሐሳብ ብቻ ተነስታችሁ ራሳችሁን አሳልፋችሁ ወደ መጥፎ ቦታ አትውሰዱት። መልካም ነገር ሁሉ የሚስተካከለው በይሉኝታ ብቻ አይደለም። አንዳንዴ ማገናዘብም ከጎን ያለውን ነገሮችን በማስተዋል በማየት ብቻ ይሆናልና በይሉኝታ ምን ያክል ሰው እንደሚያሳጣ እንድታዩበት ፈልጋለሁና አብራችሁን ቆዩ። ደውዬላችኋለሁ እመጣለን ብለዋል። እስቲ አብረን ቆይ። ጊዜው አልሄደም መቻለፋፍታ ዛሬም ከሌለን የውብ ትዝታ ብርዱ ላይ ቀለኝ የሌት ጨለማው ስሟን በገፎ እንደምለማው ሳነሳ ስጥለው ያን በጎ ትዝታ ፍቅርሽ አሻግሮኛል ስንቱን ብርድ ማታ ሳነሳ ስጥለው ያን በጎ ትዝታ ፍቅርሽ አሻግሮኛል ስንቱን ብርድ ማታ ጊዜው አልሄደም ሰላም አሜ ሰላማቲ ሰላም አማን ነው። ሰላም ነው አባት አለው አለው። እንዴት ናችሁ? እግዚአብሔር ይመስገን ሰላም ደህና ነን። በጣም ደህና ነሽ? አሜ ምን ነው? አይ ትላንት ደውዬ አውርቼው ነበር እና ብዙ ነገር አውርቼው ትላንት አልተመቸውም እና ነው እንጂ ትላንት እናገኘዋለን ብዬሽ ነበር እና ስላልተመቸው ለዛሬ ቀጥሮኝ የመጣው ብዙ ነገር ብዬሻለሁ አይደል? ለዚህ ነገራቶችን በሰላም መፍታት አለብን። ፋሲልም ብዙ ያወራኝ ነገር ነበረ ይበልጥ ክሊር እንዲሆንልኝ እኔም መጥቼ በደንብ እናወራለን ምናምን ነበር ያልኩት። በጣም ብዙ ነገር አውርቼዋለሁ። ብዙ ነገር ነበር ያወራንና እሱም በሰላም መፍታት ነው የሚፈልገው ነገር ገብቶሻል? የተፈጠረው ነገር ተፈጥሯል፣ የሆነው ነገር ሆኗል። ስለዚህ እሱ እንደውም እንዳለኝ ይቅርታ መጠየቅ ፈልጋለሁ ነው ያለው። አንቺም ማለት ነው ይቅርታ መጠየቅ ፈልጋለሁ። እዛ እኔም የሱን ይቅርታ መጠየቅ ፈልጋለሁ ፋሲል። በዚህ አጋጣሚ በጣም ይቅርታ፣ ምክንያቱም በተፈጠሩት ነገሮች እኔም ግንፍል ብዬ ብዙ ነገር ነው ያደረኩት አይደለ? ያው እጄ እንዲቆስል ምናምን ድረስ ማለት ነው እና እኔ በጣም ይቅርታ። ያው አንተም ካወራኝ አንፃር ብዙ ለኔ የምትነግረኝ የምትፈልገው ነገር እንዳለ ነግረኛል እና ያው በሃይሚ ፊት የተፈጠረውን ነገር ሃይሚን በኮንፊደንስ ነው ያወራችኝ። ማለት ምንም አይነት ፋይል ሊኖር አይችልም የቀለበት ካለው ነገር ውጪ ነው ያለኝ። አይ ቲንክ
እናወራ ነበር። ምንም የተለየ የፈለገውን ነገር ያሳይ፣ የፈለገውን ነገር ያደርግ፣ እኔ ኮንፊደንስ አለኝ ብላኛለች እና እሱን ነገር ለመጠየቅ ነበር የደወልኩት። አንተም ጥሩ ምላሽ ሰጥተኸኝ ባገኘ ብለኛልና ያለውን ነገር ክሊር አድርገህ ስለቀለበቱም ስለነበራችሁ ግንኙነትም በደንብ እንድትነግረኝ ፈልጋለሁ። እኔም የነገረችኝ አለ በደንብ እንድትነግረኝ ፈልጋለሁ። እሺ ብሩኬ፣ እኔም በጣም ይቅርታ ትላንትም ይቅርታ ጠይቄያለሁ በስልክ የምሬ ነው። ከልቤ ይቅርታ ጠይቃለሁ። አይምዬ አም ሶሪ፣ በእውነት ከልቤ ይቅርታ ጠይቃለሁ። ምንድነው የተፈጠረው? ትላንት ካንተ ጋር እንዳወራ ነው ዱላ በጣም ኃይለኛ ቦክስ ነው የደረሰብኝ። እንደዛ ነስር በነስር ደም በደም እስከሆነ ድረስ የደረሰብኝ ጉዳት እንግዲህ አስቢ። እኔ የሆነ ውጤት ስለምፈልግ የነበረው ውጤት ቆንጆ ውጤት ፈልግ ነበረ። ያ ማለት እስቲ ማነው ለማን ነው ታማኝ ሆነው እስከ መጨረሻው አብሮ የሚዘልቀው ማን ነው? በቃ ከዚህ በፊት እናንተ ጋር ሰው መጥቶ ተቀጥሮ ምናምን የነበረው ችግር እናንተም ታውቃላችሁና ከዛ ጀርባ ደግሞ እስቲ የሆነ ሰው ቢመጣ እናንተ ማን ነው በጽናት አብሮ መቆየት የሚችለው? መታገል ማን ነው በትዕግስት አብሮ መቆየት የሚችለውንም እሱን ለማየት ነበረ። በጣም አሪፍ ውጤት ነው ያገኘሁት። ለዛ ነው እንጂ ለማንኛውም ወንድ እንኳን ከሴት ጋር ሆኜ አይደለም ማናችንም እናውቃለን። ሲሰነዘርብህ ቢያንስ አንዴ ትሰነዝራለህ። ባልደግሞም ማለት ብሩኬ ሲመታኝ ዝም ያልኩት በቃ እስቲ ውጤቱ ሊሆን ነው በቃ የመጨረሻ ውጤት ስለፈልግ ስለነበረ ነው ዝም ያልኩት። ለዛ ነው እንጂ ነገሮችን ወደ ጥል በመውሰድ ሁሉም ነገር ወደ ማይሆን ነገር መውሰድ ብቻ ኖሮ አረጋለሁ። አይሆንም። ግን በቃ የእናንተን ጽናት የእናንተን አብሮነት ደግሞ ለማየት ያለኝ ትክክለኛ ውሳኔ ምንድነው ይሄና ይሄ ብቻ ነበር እና ለዛ ነው የምር ለምን በጣም ትልቅ ስህተት ሰርታለህ። አንተ ማወቅ የምትፈልገውና ማድረግ የምትፈልገው ነገር እንዳለ ሆኖ እንደሞ እኔ አላውቅም ማለት እንዲሁ ሃይ ነው የምንባባለው ምናምን ያን አልቀረቤታ የለንም አይደለ? ትክክል። እና እኔ እንደምታየው ነው በጣም ታግሼ ሞክሬ ምናምን ብልጥ ገብቼ ሃይሚን እስከመለየ ደርሻለሁ። ገብቶሃል? ያረከው ነገር እሺ ይሁን እላለሁ እኮ ግን ሃይሚንስ እኔና ሃይሚ ተለያይተንስ ቢሆን እሱን ነገር አስበዋል አንተ? በትክክል ምንድነው ያሰብኩት አሁን እሱን እስከ መጨረሻው በጣም እርግጠኛ ሆኜ እየተጫንኳቸው የነበረው እኔ በእናንተ ስለተማመንኩ ነው። ይሄ ነገር መቼም የማይቋጭ ነገር ስለሆነ ነው። በጣም እርግጠኛ ነበር። ማለት ያረከው ነገር ብሩኬን ፍቅም በተወሰነ መልኩ ሊያስረዱ ሞክረዋል እንደገባቸው ከሆነ እና ያረከው ነገር ማለት ለራስህ ነው እንጂ እኔ ጋር በጣም ብዙ ነገር ነው የሚያበላሽ። አልተረዳኸኝም። በጣም ብዙ ነገር ለምሳሌ በሰዓቱ ከብሩኬ ጋር እንዳለው ልንለያይ እንችል ነበር አይደለም? ግን አጋጣሚ ሆኖ ፍፄ ነገሮችን አወራን። ሁለታችንም ያው ልባችን ይሄን ያክል የሚጨክን ስላልሆነ ነው እንጂ ያደረከው ነገር በጣም ሰዎችን የሚያለያይ ነገር ነው። ምናልባት አንተ ልታስተላልፍ የፈለከው መልእክት ሊኖር ይችላል፣ ግን እሱን እኔ አላውቅም። እኔ ጋር ግን የፈጠርክብኝ ነገር ደስ አይልም። ለምን እኔ ላንተ ብዬ ያደረኩትን ነገር ሁላ አውርቼሃለሁ አይደለ? እንደዚህ ማድረግ አልነበረብህም በጓደኞች ፊት ለምን አደረከው ብዬ አውርቼሃለሁ። ገባ? እና ለምን እኔን እንደዚህ ማድረግ ለምን አስፈለገ? ላንተስ ጥሩ ነው ወይ እንደዚህ ማድረግ? እኔ እንጃ ይከብዳል በጣም። እሺ ፋሲል፣ አሁን ማወቅ የምፈልገው ነገር አለ። አንተና ብዙ ነገር ብለሃል አይደል? እኔና እንዲህ ብለሃል። ከዛ ነገር ውስጥ ልክ ነው ሃይሚ ከአንተ ጋር ግንኙነት ነበራት። እሱን ማወቅ ፈልጋለሁ። ምክንያቱም ሃይሚንም ጠይቄያት ይሄን ነገር ፈለገውን ነገር ያሳየ አንድ ቀን ሸኘኝ፣ ተቀራረብን። ያው ሰውነን እንቀራረባለን ከማንኛውም ሰው ጋር እሱ ችግር የለውም እኮ ኖርማል ወሬ እናወራለን። የሰፈር ሰው ነው፣ ጎረቤት ነው፣ በሰላም ነው የምናወራው ነው ያለች እና እዛ ነገር ውስጥ አንተና እሷ ምንም የላችሁም። ሃይሚን ጠይቄያት የፈለገውን ያሳየ ብላኛለች። እሺ ብሩኬ ምን አለ መሰለህ እኔና ሃይሚ ምንም ነገር የለም። በጣም እርግጠኛ ሆኜ የምነግርህ ነገር ምንም ነገር የለም። ለነገር የምፈልገው ምንድነው አንድ ቀን ነው ወደ ስራ እየሄድኩኝ አገኘኋት፣ ሸኘኋት አጋጣሚ። ከዛን ስልክ ተቀያየርን። በቴክስት አንድ ቀን ነው ለቀን ያወራን። ከዛ በኋላ ግን ነገሩን የእናንተን ጉዳይ ሳይ በቃ ያለው በተለይ ይሄኛው ከጀርባ ሰው ተቀጥሮ ድረስ እስከ መሄድ ድረስ የደረሰውን ነገር ለማስተካከል ማለት እውነታ ነው ወይ በቃ የእናንተ መሀል ያለው ግንኙነት አሪፍ ላይ ነው ወይ ያለው አቅማችሁስ ምን ድረስ? በደንብ ነው የምከታተለው በደንብ ያለውና አቅማችሁ ምን ድረስ ነው? አቅማችሁን ለማየት ነው እንጂ እናንተን ለመጉዳት ምናምን ምንም በፍጹም አይደለም። ሌላው ምንድነው
ሀይሚን ያገኘኋት ቀን ቀለበት ምናምን ብዬ ከጓደኞቼ ጋር ያዘጋጀው ፕሮግራም ስለሆነ ነው እንጂ ይሄ ሪል የሆነ ነገር አይደለም፣ እውነት አይደለም። እሷንም ማውቃት ያው እዚሁ ሰፈር ላይ ነው፣ እኔ ሰፈር አካባቢ ናት፣ እዛ ነው የምንታወቀው። ሁለተኛ በጣም ሼማም በጣም ይሉኝታኛ ልጅ ናት። በቃ ለሁሉም ሰው በጣም ግልጽ ናት እና ግልጽነት ምን ድረስ መሆን አለበት ብዬ ነው አንድም ላሳያት የፈለኩት። ይሄ ለማንኛውም ሰው ገደብ ሊኖርሽ ይገባል። በገባሻ ለሁሉም ሰው ኦፕን ሆነሽ ነገሮችን ማስተካከል ማነው ማበላሸት ነው የሚሆነው። አሁን ያላችሁበት ሁኔታ ትንሽ የሆነ ጎርበጥበጥ ያለ ነገር ነውና ለመጣውም ለሄደው ጥሩ መጥፎ መሆኑን ሳይሆን በቃ አንቺ ለብሩኬ ነሽ፣ የብሩኬ ነሽ፣ እሱም ያንቺ ነው። እኔ በመሀል መግባታችን የታወቀ ነው። በጣም ይቅርታ ካስከፋችሁ፣ የምሬ ነው። ከልብ ይቅርታሽ። ፍፄ የእውነት በጣም ነው የተደሰትኩት በሰራው ስራ፣ ከልብ አመሰግናለሁ። ያው ልክ አልሰራህም፣ በጣም ይቅርታ እንዲህ ስለ ያው እንዲህ ለማስተማር ነው ይሄን ስራ የሰራው፣ ግን ደግሞ ይሄን ያክል ሩቅ መጓዝ አልነበረብህም። በጣም ሪስክ ያለው ነገር ነው። በጣም ከምታስበው በላይ ሪስክ አለው ነው። በጣም አሁን እንደዚህ አይነት ስራ ስትሰራ ቢያንስ እንኳን የሆነን ሰው ጓደኞቻቸውን አውርተው ማከረም እሺ የተሻለ ሆነ ነበር። ለምን መሰለህ አሁን ማናቸውንም አላወራህም። እንደዚህ አይነት ነገር ውስጥ ስትገባ ብቻህን ነው የገባኸው። ሃይሚም አታውቅም፣ ብሩኬም አያውቅም። እና ይሄ ነገር እየዞረ ትንሽ ቢቆይ አሁን ከዚህ በላይ ትንሽ ቢቆይ ሁለቱ የመለያየት ቻንስ ይኖራቸው ነበር። ይሄ ደግሞ ለአንተም ሪስክ እኔ እኮ ስኜ ነበር እንዳልኩ እኮ ነው። በቃ እኔ ሃይሚንም ምላትን ነገር በጣም ሲጀመር እኔ በዚህ አጋጣሚ ልንገራት በቃ ሃይሚ ማርያምን የምትወሰኙን ነገር ማድረግ ያለብሽን ነገር በልኩ አይደል ገብቶሻል። ብዙ ነገር አታርጊ ብዬሽ ነበር። ስማ የኔን ባህሪ እያወቅህ ድጋሚ እኔን ነው እሱን አይደለም እኔ እየወቀስኩሽ አይደለም ሃይሚ፣ እንደዛ ነው ስህተት እኮ አሁን የዛኔ እንደቀል ብዙ ስህተት ሰርተሻል እኮ በቃ ስህተት ሰርቻለሁ። ስህተቴን አምኜ ይቅርታ ጠይቄዋለሁ። ለማስተማር ፈልጌ ነው። እኔ እሱን አይደለም እያልኩሽ ያለው ልክ ነሽ። እኔ እሱን አይደለም እያልኩሽ ያለው ቤቱኝ ናም ብዬሽ ነበር ገብቶሻል። ቤቱኝ የወጣሁበትን ምክንያትማ ታውቃለህ። ምን ይሄን ያክል እኮ ነው እሱ ላይ ወንጀል አልሰራውም አይደል ብሩኬ? ወንጀል አልሰራ ይኸው እየነገረህ ነው አይደለም? ቆይ ፍፄ እንድታቋርጠኝ አልፈልግም። ሲቀጥል ደግሞ ድጋሜ እኝኝ እያላችሁ እንድጨቀጭቁኝ አልፈልግም። የመጣሁት አንተ ስላልከኝ ነው የመጣሁት። ገባ? እኔ እሱን ማግኘት ፈልጌ አይደለም። ዝም ምን ሆነሻል? አይደለም ስማኝ ብሩኬ፣ ምንም አላልክም አይደለ? እኔ ዝም ብዬ የሚያወራውን ነገር ለመስማት እየሞከርኩ ነው ተረጋግቼ ማለት ነው። ያረጋው ነገር ጥሩ ነው እሺ ይሁን፣ ግን እንደዚህ ቀላል አይሆንም። በጣም ነው ልቤ ተሰበረ። ሲቀጥል አይደለም ስማኝ፣ ምን ሃይሚ ምናምን አይደለም። ሲቀጥል ብሩኬ ደግሞ ባህሪን ነገርኩህ። በቃ በሼም ነው በቃ እንደዚህ ያደረገኝ። እኔ ምን አልኩኝ? አንተ ደግሞ ምን ሆነሻል? አሁን እኮ ያለፈው አልፏል ላይ ነው በቃ እኔ ወይ ወጣሽ ምናምን በቃ ወጥቻለሁ። ይሄ ያለው ሪስክ ያለውን ነገር አታድርጊ ለማለት ነው። ሪስክ ያለው ነገር አላደርግም። ሲቀጥል ደግሞ እኔ እሱ ወጥቼ ባገኘው ምንም እንዳላደረኩ እርግጠኛ ስለሆንኩ ነው። ይሄው እየነገረህ ነው። እሺ ሲጀመር እኔ የምፈልገው ምንም የተፈጠረ ነገር የለም። ምንም የተፈጠረ ነገር የለም። ምንድነው አሁን ነገሩን ማረጋጋት ነው። በቃ ማረጋጋት ነው። ሚስ ይቅርታ እየጠየኩሽ ነው። ይቅርታ አድርጊልኝ። ይቅርታ እንደዚህ ቀላል አይሆንም። አታስቢ ሃይሚ፣ ነገሮች እንዲስተካከሉ ነው ሁሉ ነገር እንደዚህ የተደረገው። ጓደኞች ፊት እንዳላሳፍርህ ብዬ ባደርግ አንተ እንደዚህ እሱ እኮ ነው ትልቁ ጉዳትሽ። እኔ ይኸውልሽ ራስሽን ጥለሽ ሰው ፊት በይሉኝታ ብቻ የምታረጊያቸው ነገሮች ጥሩ አይደሉም ነው በቃ ገባሽ አይደል? በይሉኝታ ይሄን ያክል ጊዜ መጎዳት አልነበረብሽ። ጥሩ አይደለም። እኔ ግን ጎድተኸኛል። ለብሩኬ ግን ጥሩ ነው። ጥሩ ነገር አስተምረኸዋል። ጥሩ ነገር አሳይተኸዋል። ባህሪንም በጣም ብዙ አሳይተኸዋል ብዬ አስባለሁ። ለሱ አመሰግናለሁ። ግን ይቅርታህን አልፈልግም። እኔ ከዚህ በኋላ እኔ ህይወት ውስጥ እንዳትመጣ እባክህ። እና ከዚህ በላይ እኔ ቆሜ ማውራትም መስማትም አልፈልግም። ሃይሚ አትበለኝ በቃ። ሃይሚ ተረጋጊ እንጂ ምን ሆነሽ ነው? አልፈልግም በቃ። መስማት የፈለኩትን ይሄን ነበረ በቃ። ምንም ነገር እንደሌለ ነበር መስማት የፈለኩት። ተረጋጊ። ከዚህ በኋላ ግን እኔ እሱን ማግኘትም ማውራትም አልፈልግም። ሃይሚ ተረጋጊሽ፣ ተረጋጊ። በቃ መስማት ይሄን ነበር እንድትሰማኝ የፈለኩት። ወይኔ ብሩክ፣ እኔ ትናንትና አላመንኩሽም ብዬሻለሁ። አምነኸኛል፣ ግን በዚህ ልክ ለምን ሩቅ መሄድ ለምን አስፈለገ? እኔም እኮ ግዴታዬን ነው ያደረኩት እኮ። በቃ ጥሩ አድርገዋል። አንተም ጥሩ አድርገሃል። ሁላችሁም ጥሩ አድርጋችኋል። በቃ ስላደረግከው ነገር አመሰግናለሁ። ግን በዚህ ልክ እኔን ከብሩኬ ጋር ማጣላት ለምን? ማጣላት እኮ አይደለም ሃይሚ። ይሄ ልታስተምር የፈለክበት መንገድ ጥሩ ነው፣ ግን ደግሞ እኔን ጎድቶኛል። በቃ ከዚህ በላይ መሸከም
ዝምታ ሲውጠኝ ምን እንደምሳታ ደስ አይለኝም አንቺን አገኝ ብዬ እኔ ራሴን ሳታ ደስ አይለኝም አጽናንተሽኝ አይዞህ ብለሽ ሆዴን ባዶ አስቀርተሽ እንደገና ለአንገት የሚከብደው ራስ እንደሌለም አንቺ ያወቅሽ እንደገና